የአይጥ አረግ ድንቅ ምስጢራት ለራስዎ ወደሚያስፈልግ ያውቁ ይሆን? በሄዱበት ቦታ ሁሉ የሰው ልቦና በእርሶ ፍቅር እንዲገዛ ማድረግ እንደሚቻል ያውቃሉ? ሁልየም እጽዋት ሲያዘጋጁ ከፈጣሪ የሚገኘውን በረከትና ረድኤት በመጠየቅ በጸሎትና በንጽሕና የታጀበ ዝግጅት የእጽዋቱን ኃይል ያነቃቀዋል። ጥበብን በክብርና በታማኝነት ሲይዟት ምስጢሯን ትገልጥልዎታለች። የአይጥ አረግ ሥር እና ቅጠል በጥላ ሥር አድርቆ ማዘጋጀት። የደረቀውን ቅጠል በንጹሕ ነጭ ጨርቅ ጠቅልሎ በኪስ ወይም በቦርሳ መያዝ። ሁሉም ሰው ያከብረዎታል፣ ይወድዎታል። ፍጹም መፍትሔ ነው። ጥንቃቄ እጽዋቱ የክብር ምልክት በመሆኑ በቆሻሻ ቦታ እንዳይቀመጥ ወይም መሬት ላይ እንዳይወድቅ ይጠንቀቁ። ለቤት በረከትና ለክፉ መከላከያ ቤትዎ በሰላም እንዲሞላና መጥፎ መናፍስት እንዲርቁ የደረቀውን የአይጥ አረግ ቅጠል ከጥሩ ዕጣን ጋር መዋሃድ። አጠቃቀም በምሽት ወይም በበዓላት ወቅት በከሰል ላይ በማድረግ ቤቱን ማጤስ። በቤትዎ ውስጥ በረከትን ይስባል። አየሩን በማጥራት ልዩ የሆነ መንፈሳዊ ሰላም ያሰፍናል። የጥንታዊ ጥበብ መመሪያ። ጥበብ በንጽሕና ይጀምራል፣ በጸሎትም ይጸናል። ጥንታዊ የአባቶቻችን የእጽዋት ጥበብ ከቁሳዊ ዝግጅት በላይ መንፈሳዊ ጥንቃቄን ይሻል። ማንኛውም እጽዋት ለታለመለት ዓላማ ፍጹም ውጤት እንዲሰጥ